ሰላም እንዴት ናችሁ? ዛሬ የምንማረው ስለ ኮንስትሬንትስ ይሆናል። ኮንስትሬንትስ ምንድን ነው የሚለውን ያው እናያለን ዛሬ። ሰው ማለትም ባለፈው የጀስት ስንማር የነበረው በባለፈው ቪዲዮ ቴብል ክሬት አደረግን። ከዛ በኋላ ኮለሞችን እና ዳታ ታይፖችን ነበረ ስንሰራ የነበረ። አሁን ደግሞ ተጨማሪ ባለፈው ህግ ማውጣት ቴብል ክሬት ስናደርግ ህግ እናወጣለታለን ብለን ነበረ። ዛሬ ደግሞ ወደ 6 ኮንስትሬኖች አሉ። ከነዛ 5ቱን አፕላይ እናደርጋቸዋለን። ማለት ተጨማሪ ህግ የሚያወጡና የሚረዱን ናቸው የሚሆኑት ማለት ነው። ኮንስትሬንትስ ይባላሉ። የእንግሊዘኛውን ለማንበብ ያክል constraints are used to set the rules for all records in the table. If any constraints get violated, then it can abort the action that caused it. Constraints are defined while creating the database itself with create table statements or even after the table is created once with the alter table. ምንድነው የሚለው ይሄ? አብዛኛውን እነዚህ ኮንስትሬኖች 6 አይነት ኮንስትሬንቶች አሉ። እነዚህ ሩል ናቸው። ለቴብል ክሬት ስናደርግ ሩል ናቸው እና ኤኒ ቫዮሌሽን ኦልሬዲ ኢምፕሊመንት ካደረግን ወይም ከሰራናቸው በኋላ ቴብሎቹን አሁን በትንሽ እንትን እናየዋለን እና ቫዮሌትድ ኤኒቲንግ ከሆነ አቦርት ያደርገዋል ነው የሚለው። መቼ ነው ክሬት የሚደረጉት ሲል ወይም ቴብል ክሬት ሲደረጉ ወይም ደግሞ አልተር ብለን ደግሞ ስንጽፋቸው አልተር ብለን ቴብሉን ሞዲፋይ በማድረግ እነዚህን ኮንስትሬኖችን መጨመር እንችላለን ነው የሚለው ማለት ነው። ፕራይሜሪ ኪ አለ፣ ፎሬን ኪ አለ፣ ዩኒክ፣ ቼክ ኮንስትሬን፣ ናት ኑል ኤንድ ዲፎልት ኮንስትሬኖች አሉ። እነዚህ አፕላይ የምናደርጋቸው ኤክሰፕት ፎሬን ኪ ትንሽ ኮምፕሌክስ ስለሆነ ፎሬን ኪ ከፎሬን ኪ ወጣ ብለን ይሄንን እንማራለን ማለት ነው። እንዴት ነው እንትን የምንላቸው? ይሄንን ለማየት ያክል okay, my window is not duplicating. Okay, create የምናደርገው okay, ሁለት አይነት ክሬት እንትኖች አሉ። ቴብል ሌብል እና ኮለም ሌብል ላይ እንትን የሚልበት ማለት ነው። ቴብል ሌብል ላይ እንዳልኳችሁ መጀመሪያ ስቱደንትስ ብሎ ፈርስት ኔም ከዛ ላስት ኔም አልና ዩኒክ አይነት ኮንስትሬን ከኮንስትሬኖቹ አንዱ ዩኒክ ነው። ኤግዛምፕል ያመጣው ኦኬ ፈርስት ኔም ላስት ኔም ዩኒክ። ይሄ ማለት ያው መጨረሻ ላይ ነው። ሁለቱንም ፈርስት ኔም ካለምም ወይም ላስት ኔም ካለምም ዩኒክ ዱፕሊኬት ለምሳሌ ፈርስት ኔም አበበ ከሆነ አንድ አበበ ብቻ ነው የሚኖር ማለት ነው በዚህ ኮለም ውስጥ። ላስት ኔም አለሙ ከሆነ ላስት ኔም አንድ አለሙ ነው። ሁለተኛ አለሙ፣ ሶስተኛ አለሙ ካለ እንትን ያደርጋል ማለት ነው። ቴብል ሌብል አጻጻፍ ይሄ ነው። ኮለም ሌብል ደግሞ ቼክ ኮንስትሬን እንዳያችሁት ቼክ ኮንስትሬን እዚህ ጋር አለ። ነምበር 4 ያስቀመጥኩት ኤጅ ብሎ ኢንቲጀር አለ። ከዛ ቼክ ብሎ ኤኒቲንግ አባብ ኤጅ ግሬተር ዳን ኤጅ ብሎ አደረገ ማለት ነው። ይሄ የፎሬን ኪ ሬፈረንስ ነው። ዶንት ወሪ ባረት ለአሁኑ ማለት ነው። ዴፊኒሽኑ ቴብል ሌብል ኮንስትሬን ወይም ኮለም ሌብል ኮንስትሬንትስ የሚለው those constraints apply to the entire table that limits the table of data that can be entered into the table. Its definition are specified after creating the table using the alter statements. በክሬትም በአልተርም ይሆናል ማለት ነው። ያው ዩኒክን አልተር ቴብል ብለን ኦልሬዲ ይሄንን ክሬት ካደረግን በኋላ ይሄንን ለመጨመር ይሄ የሚያሳየን ኤግዛምፕሉ ቴብል ክሬት ስናደርግ ነው።
ሌላ ደግሞ ይህንን ብቻ ከሰራን አልተር ቴብል ብለን አድ ኮንስትሬንትስ እንልና ዩኒክ ኮንስትሬንት ታይፕሱ ዩኒክ ነው። ከዛ ፈርስት ኔም ላስት ኔም ይህንን ማስገባት እንችላለን። ከዛ ውጪ ክሬት ሲደረግም ክሬት ቴብሉ ሲሆንም ደግሞ መሆን ይቻላል። column level constraints, those constraints apply to the single or multiple columns to limit the type of data that can be entered into the column. Its definition is specified while creating the table. So the same thing ያው age ብለን አድርገናል። ከዛ ያው age greater than 0 እንዲሆን የሚል አድርገናል ማለት ነው። ሌላው ፎሬን ኪ ፕራይሜሪ ኪ እና ፎሬን ኪ ነው። ፕራይሜሪ ኪ ማለት በቴብላችን አንድ ኑል እንዲኖር አይፈቅድም። ዩዥሊ ኢማጅን የክላስ አለቃ አንድ አለቃ ወይም የክላስ አለቃ ሲሆን አንድ ነው፣ ዩኒክ አይደለ? ለሌሎች ኮሎሞች በሙሉ የቲቸር አይዲ ዩኒክሊ እያንዳንዱን በዚህ ቴብል ያለው ለምሳሌ ይህን ኤግዛምፕል ብንወስድ የቲቸር ቴብል ነው። የቲቸር ኢንፎርሜሽን በሙሉ የሚይዝ ማለት ነው። ሶ እዚህ ቲቸር አይዲ አንድም ኑል አይሆንም። እያንዳንዱ ዩኒክሊ አይደንቲፋይ የሚያደርገው ፈርስት ኔም ላስት ኔም ዩኒክሊ የሚያደርገው አይደንቲፋይ የሚያደርገው በዩኒክ አይዲ። አሁን የኛ ፕራይሜሪ ኪ የኛ ለዩናይትድ ስቴትስ ገቨርንመንት የኛ ያው ናቹራል ኪ ይባላል። ግን ፕራይሜሪ ኪያችን የዩናይትድ ስቴትስ ገቨርንመንት የአሜሪካን ሬዚደንስ ወይም አሜሪካን ነዋሪዎችን አይደንቲፋይ የሚያደርግበት የፕራይሜሪ ኪ ኮለም አለው። ኦኬ ያ ኮለም የኛ ሶሻል ሴኩሪቲ ነው። ኦኬ ናቹራል ኪ ይባላል። ግን ኢትስ ፓርት ኦፍ የሶሻል ሴኩሪቲ። ሶሻል ሴኩሪቲያችን የኛ ለገቨርንመንቱ የፕራይሜሪ ኪ ነው። ምክንያቱም አንድ ሰው ሶሻል ሴኩሪቲ ከሌለው ኢሌጋል ነው ማለት ነው። ሌጋል የሆነ ሁሉ ሶሻል ሴኩሪቲ ሊኖር ይገባል። በዛ ሶሻል ሴኩሪቲ የሰራናቸው ጥሩ ስራዎች፣ የሰራናቸው መጥፎ ስራዎች፣ ባድ ክሬዲት፣ ጉድ ክሬዲት፣ ታክስ ሪተርን የምንሰራበት ብዙ ነገር በዛ ዲቴይላችንን ያመጣዋል ማለት ነው። ኦኬ የአሜሪካ ህዝብ ቴብል ቢኖር አይደለ የአሜሪካ ነዋሪዎች የሚል አሜሪካን ሲቲዝንስ ኦር አሜሪካን ሬዚደንስ የሚል ቴብል ቢኖረው አሜሪካን ሬዚደንስ መጀመሪያ የሚያደርገው ፕራይሜሪ ኪው ላይ ሶሻል ሴኩሪቲ ዩኒክ አይደንቲፋይ ስለምንሆን ማለት ነው። ከዛ ፈርስት ኔማችን ላስት ኔማችን ምናምን እያደረገ ይሄዳል ማለት ነው። እዚህ ጋር እንደምታዩት የፕራይሜሪ እና የፎሬን ኪ ሪሌሽንሽፕ ነው ያለው። ፕራይሜሪ ኪ የአንዱ ፕራይሜሪ ኪ ከሌላው ፎሬን ኪ ይሆናል። ቲቸር አይዲ ኦኬ የክላይንት አይዲ ከሌላው የክላይንት አይዲ ሊሆን ይችላል ማለት ነው። ዳታ ታይፓቸው ስማቸው አንድ ሊሆን ይችላል፣ አንድ ናቸው። ግን ፕራይሜሪ ኪ ለቲቸር አይዲ እንዳለ የፈርስት ኔም ላስት ኔም ሌሎች በሙሉ እንዳለ ቲቸሮችን ዩኒክሊ አይደንቲፋይ የሚያደርግበት ነው ማለት ነው። ከዛ ኮርስ አይዲ አንድ መምህር ምን አይነት ኮርስ ያስተምራል የሚለውን ማገናኘት እንችላለን ማለት ነው። ምክንያቱም በፕራይሜሪ ኪ እና ፎሬን ኪ ማለት ነው። እዚህ ፕራይሜሪ ኪ ያለው ከዚህ እንደገና መጥቶ ፎሬን ኪ ዝምድና ይፈጥራሉ። እናት፣ አባት፣ ልጅ። ኦኬ ልጅን አይቶ አባትን መለየት ይቻላል። ልጅን አይቶ እናትን መለየት ይቻላል። ነገር ግን እናትን አይቶ ልጅ እንዳላት እናትን ብቻ ነጥሎ ልጅ እንዳላትና እንደሌላት አይታወቅም። አባትን ነጥሎ ልጅ እንዳለውና እንደሌለው አይታወቅም። የፎሬን ኪ ያ ነው። ግን ልጅን አይቶ ከማን እንደተወለደ አብዛኛውን ጊዜ ያው ይታወቃል ማለት ነው። የፕራይሜሪ ኪ አሁን ላይ ፕራይሜሪ ኪ ላይ ነው ፎከስ የምናደርገው። ትንሽ ፎሬን ኪ ትንሽ ኮምፕሌክስ ይሆንባቸዋል ወደፊቱ፣ ግን ስትራክቸሩን ለማሳየት ያክል ነው። ፕራይሜሪ ኪ አንድን ቴብል ዩኒክሊ አይደንቲፋይ የሚያደርግ ይሆናል ማለት ነው። እዚህ ጋር ቲቸር አይዲን ዩኒክሊ አይደንቲፋይ ያደርጋል። ኮርስ አይዲ የእያንዳንዱ የሚሰጡ ኮርስ ኔሞችን፣ ላንጉጅ ሌቭል፣ ኮርስ ለንት፣ ዊክስ፣ ስታርት ዴት፣ ኢንስኩል ቲቸር ክላይንት እነዚህን በተለይ እስከ ኢንስኩል የሚሉትን በሙሉ ዩኒክሊ አይደንቲፋይ የሚያደርገው የኮርስ አይዲ ስም ሊደጋገም ይችላል።
አይደለ? ቁጥር ግን ዩኒክሊ ሊሆን ይችላል። ለምሳሌ ቲቸር አይዲ ከዚህ ቲቸር አይዲ 1 አበበ አበበ መላኩ ቢሆን ቲቸር 1 አበበ መላኩ ቢሆን ቲቸር 2 አበበ መላኩ ደግሞ ቢሆን ቲቸር 1 ከአበበ መላኩ ቲቸር 2 ከአበበ መላኩ ይለያያሉ ማለት ነው። ቲቸር አይዲያቸው ዩኒክ ስለሚሆን ማለት ነው። ሶ ፕራይሜሪ ኪም እንደዛ ያደርጋል። ሶ በዋን ኦፍ ዘ ቤስት ወይም የሪሌሽናል ዳታቤዝ ወይም ይሄን የምትማሩት የማይክሮሶፍት ሪሌሽናል ዳታቤዝ ማኔጅመንት ሲስተም ነው አይደል? ቋንቋውን የምትማሩት ማለት ነው። ሶ ዋና እንትኑ ፋንክሽን የሚሰራው የቴብልን የቲቸርን ለብቻ በቲቸር የኮርስን ለብቻ በኮርስ እንደዚህ አሁን እንደምታያቸው ከዛ በዘመድ አይደል ዝምድና ሪሌሽንሽፕ ይፈጥራሉ። የአንዱ ፕራይሜሪ ኪ የሌላኛው ፎሬን ኪ ይሆናል ማለት ነው። እዚህም እንደዚሁ ማለት ነው። ኤክስፐሪመንት፣ ስቲሙላይ፣ ፋርመርስ ሚን ፍሬምስ፣ ዶትስ እነዚህም ደግሞ እንዲሁ የዚህ ፕራይሜሪ ኪ ፒኬ ማለት ፕራይሜሪ ኪ ነው። ኤፍኬ ማለት ፎሬን ኪ ነው። ከዚህ ጋር ከኤክስፐሪመንትስ ቴብል ፕራይሜሪ ቢሆን ከዛ ይሄ ግን ከዚህ መጦ ፎሬን ኪ ሆኗል ማለት ነው። ኦኬ ልክ እንደዚህ እያደረግን ዳታ ዌርሃውስ ዲዛይኒንግ ዳታቤዝ ዲዛይኒንግ ምናምን የሚል ስለ አንድ ዩኒቨርሲቲ ተቀጥረን ብንሰራ ለምሳሌ አዲስ አበባ ዩኒቨርሲቲ ብንቀጠር አዲስ አበባ ዩኒቨርሲቲ ዲዛይን አድርጉልን ያው ዳታቤዝ ዲቨሎፐሮች ነን ዲዛይን አድርጉልን ሁሉን ነገር ኤሌክትሮኒክሊ ሴቭ ማድረግ እንፈልጋለን ቢሉን ምን እናደርጋለን? ቲቸር ለብቻው፣ ኮርስ ለብቻው፣ ካፍቴሪያ ለብቻው ካፍቴሪያ ካለ መጽሐፍ ቤት ለብቻው ከዛ በፎሬን እና ፕራይሜሪ ኪ የቲቸሮችን የስቱደንት ዩኒክ አይዲ የቲቸር ዩኒክ አይዲ የሊደሮች ማኔጅመንት ዲፓርትመንት ብዙ እንደዚህ ከፋፍለን እንደዚህ እናያይዛቸዋለን ማለት ነው። ሶ አንድ ፕራይሜሪ ኪ አንድ ለሪሌሽንሽፕ ከፎሬን ኪ ጋር ይረዳናል። ሌላኛው ዋናው ትልቁ ግን እያንዳንዱ ዩኒክ አይዲ ኖል ደግሞ መሆን አይችልም። ኖል ማለት ምንም አሁን ለኛ ኪሳችሁ አሁን ኪሳችሁ ስንት ብር አለ ብላችሁ ኪሳችሁ ምንም ሳንቲም ከሌለ ምንም ብር ከሌለ ምንም ነው የምትሉት። ዜሮ ብር እና ያለኝ ነው የምትሉ። ዜሮ ለማይክሮሶፍት ሶፍትዌር ወይም ለማይክሮሶፍት ለምትማሩት ለአርዲቢኤምኤስ ወይም ማይክሮሶፍት ኤስኩኤል ሰርቨር ዜሮ ቁጥር ነው። ኦኬ ዜሮ ቁጥር ነው። ባዶ ቦታም ኢምቲ ስፔስ ማለት ነው። ስፔስም ካራክተር ነው። እንደ ካራክተር ቫርካር ምናምን ተምራችኋል። እንደዛ ነው። ኑል ግን ዜሮ ማለት ነው። እኛ አሁን ባዶ ምንም የለኝም ማለት ነው። ሶ ኑል ማለት ለማይክሮሶፍት ኤስኩኤል ሰርቨር ቋንቋ የለኝም ማለት ነው ማለት ነው። ኦኬ ሶ ወደዛ ከመሄዳችን በፊት ያው ዲዛይን የምናደርገው ሰው ስለ ፎሬን ኪ እንመለስበታለን በደንብ ይሄን ስታውቁት ማለት ነው። ሶ ጃምፕ እናደርግና ከዛ በኋላ ደግሞ ኦፕሬተሮችን እናያለን። ኦኬ ኦፕሬተሮችን ኤንድ ኦር ላይክ ቢትዊን ኢን ናት ኢን የሚለው እናያለን። ሶ አሁን ወደ ኮንስትሬኖቹ እንዴት አፕላይ እንደምናደርጋቸው በተግባር እናያለን። ኦኬ ሶ ባለፈው ስቱደንት ብለን ስቱደንት አይዲ ዳታ ታይፑን ኢንቲጀር ብቻ ነው ያልነው አይደለ? ሶ ኢንቲጀር ብቻ ነው ያልነው ማለት ነው። አሁን ግን ኢንሰርት ቫሊዩ ኢንሰርት ምናምን ስናደርግ ይሄንን አሁን ቁጥር ባላስገባ ኑል ምናምን ነው የሚሆነው ማለት ነው። ኦኬ ግን ተጨማሪ እዚህ ኑል እንዳይሆን ወይም እያንዳንዱ ስቱደንት ሬጂስተር መደረግ አለበት። ሶ እያንዳንዱ ዩኒክሊ አይደንቲፋይ መሆን አለበት። ሶ ለዛ ምን እጨምራለሁ? ፕራይሜሪ ኪ ኦኬ ፕራይሜሪ ኪ ኦኬ ከፕራይሜሪ ኪ ደግሞ ከፈለኩኝ ደግሞ ቁጥር 10 ጊዜ ላይክ ስቱደንት አይዲ ብዬ አንዴ ሳስገባ ምናምን እንዳላስገባ እንዳልጨምር ማለት ነው። አውቶማቲክሊ ራሱ ጀነሬት እንዲያደርግልኝ ቁጥር ጀነሬት እንዲያደርግልኝ ኦኬ ይሄንን የሚረዳ ማለት ነው። ሶ አንድ ኑል አሁን ይሄ ኑል መሆን አይችልም። በዚሁ እንትን ስቱደንት ቁጥር ወይ አውቶማቲክሊ
ጀነሬት እንዲያደርግልኝ ፈርስት ኔም ላስት ኔም ሳስገባ አውቶማቲክሊ የስቱደንት አይዲ ክሬት እንዲያደርግልኝ ማድረግ እችላለሁ። ካለበለዛ ግን ቁጥር ግዴታ ማስገባት አለብኝ። ለምን? አሁን ይሄንን ስላደረግኩኝ ማለት ነው። ኦኬ አይ ቲንክ መጀመሪያ ላሳያችሁ ክሬት ላርግና ምናልባት በደንብ እንድትረዱት። ኦኬ ኦኬ ሶ እንትን ብሎልኛል፣ ክሬት አድርጎልኛል። ሰሌክት ኦል ፍሮም ስቱደንትስ። ኦኬ ሶ አሁን እንትን ብሎልኛል ማለት ነው ስቱደንት አይዲ። ሶ ከፈለኩኝ ስቱደንት ኢንሰርት ኢንቱ ስቱደንትስ ከዛ አይዲውን ስኪፕ ማድረግ ፈለኩኝ። ፈርስት ኔም ኦኬ ፈርስት ኔም ላስት ጀስት በቃ ፈርስት ኔም ብቻ ነው ማስገባት የምፈልገው ስቱደንት። ሶ ከፈርስት ኔም ብቻ ነው ማስገባት የምፈልገው። ቫሊዩስ ከዛ ኦኬ በአምላክ I think student insert into why are you screaming? First name okay error ካለ students oh I did not create አድርጌዋለሁ። ኦኬ የስፔሊንግ ችግር ነበረ። ሶ አንድ አስገባልኝ። አሁን ሰሌክት አድርጌ ሳየው እንደምታዩት ኑል ሆነ ማለት ነው። ሶ ሌሎቹ ኑል ቢሆኑ ችግር የለውም። ኦኬ ግን ስቱደንት አይዲ እንዴት ሬጅስተር ያደረገ ሰው አሁን በአምላክ ሌላም ደግሞ በአምላክ ባስገባ ምንድነው የሚሆነው? ኦኬ ሶ ከዚህ በአምላክ ከዚህ ምንም የምንለየው ነገር የለም። ሰው እንደምታውቁት ፈርስት ኔም ላስት ኔም የሚደጋገም ይኖራል። ማች ያው ተደጋጋሚ ጀንደር ምናምን በተለይ ላርጅ ዳታ ስታስገቡ ማለት ነው። ሶ ለዛ በዛ ምክንያት ምን ያስፈልገናል? ዩኒክሊ ፕራይሜሪ ኪ አፕላይ ማድረግ አለብን። ይሄንን ማለት ነው ፕራይሜሪ ኪ። ኦኬ ፕራይሜሪ ኪ ይሄ ሰፖርት ነው አይደንቲቲ። ይሄንን ማስገባት አለብን። ሶ ምን ላድርገው? ድሮፕ ቴብል ስቱደንትስ ኦኬ አይ ቲንክ ስቱደንትስንም ድሮፕ ላድርገው እየረበሸን ነው። cannot drop table students because it does not exist. Okay. All right. Okay. So አሁን students የለኝም። Okay. የለም ማለት ነው። Okay. So ከእንደገና አሁን ምን አደርጋለሁ? ፕራይሜሪ ኪ ኦኬ ኢንት አርጌ ከኢንት ስፔስ እና ፕራይሜሪ ኪ ብዬ አስገባለሁ። ኦኬ ሶ ይሄንን እንየው መጀመሪያ ዋን አት ታይም የሚለውን ለማየት ያክል ማለት ነው። ሶ አሁን ሰሌክት አድርጌዋለሁ፣ ክሬት አድርጎልኛል። ኢንሰርት ምን አለኝ? cannot insert the value null into column student ID ኦኬ ከዛ ያው ዳታቤዝ ያለበትን ነገረኝ፣ እስኪማውን ነገረኝ፣ ትምህርት እንትኑን የቴብሉን ነገረኝ እና columns does not allow nulls so insert fail so the statement has been terminated አለኝ ማለት ነው። ኦኬ ሶ ስቱደንት ሌላውን ኑል ማድረግ እችላለሁ። ስቱደንት አይዲ ግን ፕሮቫይድ ማድረግ አለብኝ ማለት ነው። ኦኬ ስቱደንት አይዲ ሶ አንድ ብዬ ኮማ ካመጥቼ አሁን አስገባልኝ ማለት ነው። ሶ እንደዚህ በማድረግ
ሬጂስተር ማድረግ የማይችል እንትን አይሆንም ማለት ነው። ሶ ዱፕሊኬት አይቻልም። ኦኬ ሁለት አክቹዋሊ እስኪ እናያለን። ሶ ሌላ አሁን ዩኒክሊ አይደንቲፋይ ሆነ ማለት ነው። ስቱደንት አይዲ በአምላክ ከስቱደንት ዋን አይዲ ዋን ከአይዲ ቱ በአምላክ ይለያል። ሶ ኮምባይን ተደርጎ ማለት ነው። ኦኬ ኦኬ ሶ ዱፕሊኬት እና ኑል አይቀበልም። ኦኬ ሶ ዱፕሊኬት ምን አለ? ቫዮሌሽን ኦፍ ፕራይሜሪ ኪ ኮንስትሬንትስ ፕራይሜሪ ኪ ስቱደንትስ ኦፍኮርስ ስም ስላሰጠሁት የራሱን ሰጥቶታል። ክናት ኢንሰርት ዱፕሊኬት ኪ ኢን ኦብጀክት ዲቢኦ ስቱደንትስ the duplicate key value is 2 so just ነገረኝ ማለት ነው። ኦልሬዲ አለ so the statement has been terminated ብሎ ሜሴጅ ሰጠኝ ማለት ነው። ኦኬ ሶ ቀይሪ 3 ቁጥር ባረገው ያስገባልኛል ማለት ነው። ሶ ኢማጂን አሁን 3 በአምላክ አለኝ ግን ኮምባይን ስናረጋችሁ ስቱደንት አይዲ ፈርስት ኔም በአምላክ የሆነ ከስቱደንት አይዲ ነምበር 1 ይለያል። በአምላክ ስቱደንት አይዲ ከዚህ ይለያል፣ ምክንያቱም ኮምባይን ስናረጋቸው ማለት ነው። ኦኬ ግን አሁን መጽሐፍ ግዴታ አሁን ሳናስበው ላርጅ በሚሊየንስ በቢሊየንስ ቁጥሮች ያሉ ዳታዎችን ስናስገባ ዊኬንት ኤግዛስት ነው የምንሆነው። በጣም ነው ታይርድ የምንሆነው ቁጥር መጽሐፍ ማለት ነው። ስለዚህ ምን እናደርጋለን? አይደንቲቲ ካለም እንጨምራለን። አይደንቲቲ ማለት ኦኬ አይደንቲቲ ማለት ከአንድ ጀምረህ አንድ እየጨመርክ ሂድ አውቶማቲክሊ ማለት ነው። ሶ ቁጥር ማስገባት አይጠበቅብንም። ሶ ያን ለማድረግ ድሮፕ አድርገዋለሁ ይሄንና ድሮፕ ቴቦ ሶ ኦኬ ናው አይ ዋንት አይደንቲቲ ልጨምርበት። ኦኬ ስፔስ አደርግና ሁሉን ከኮማው ውጪ ነው የምታደርጉት። ኦኬ ከኮማው በፊት ነው የምታደርጉት። ኦኬ ኮማ ስታደርጉ ያንን ጨርሻለሁ ወደሚቀጥለው ኮለም ክሬታ ለማድረግ ሂድ እንደማለት ነው። ሶ አይደንቲቲ እልና ቅንፍ አይደንቲቲ ቅንፍ እከፍታለሁ። ከአንድ ጀምረህ መጀመሪያ የምትሰጡት ቁጥር ከዛ ጀምር ነው። ኦኬ ከዛ ኮማ ከዛ በአንድ እየጨመርክ ሂድ። በሁለት ካላችሁ በሁለት እየጨመርክ ሂድ ነው። በ10 ካላችሁ 10 20 30 40 50 እያልክ ሂድ ማለት ነው። ኦኬ ሶ በአንድ ጀምረህ አንድ ሰው ከዚህ በኋላ ይሄን ካረግን በኋላ ስቱደንት አይዲ ፕሮቫይድ ማድረግ አይጠበቅብንም ማለት ነው። ዊ ዊል ሲ ኦኬ ክሬት አደረግን። ሶ ከዚህ በኋላ አውቶማቲክሊ እንደምታዩት ስቱደንት በፊት ኤረር ነበር ሲያወጣ የነበረው። ኦኬ ሰሌክት አድርጌ ላሳያችሁ ቴብሉን ምንም ነገር እንደሌለ ሰሌክት ኦል ፍሮም ስቱደንት ኦኬ ሰሌክት ስቱደንት አይዲ ፈርስት ኔም ላስት ኔም ጀንደር ሜጀር ኤጅ ሶ ምንም ነገር የለም። ሶ አሁን በአምላክ ብዬ ላስገባ። ኦኬ ኤክስኪዩት ዋን ታይም ሶ በአምላክ አለች። ኦኬ ሌላ ጀስት ኢንሰርት ደግሞ ላድርግ። ሌላ በአምላክ አውቶማቲክሊ እዩት። አውቶማቲክሊ ሶ ፈርስት ኔም ስቱደንት ብዬ ፈርስት ኔም ነው ያደረኩት። ላስት ኔም ሰው እንደምታዩት ማለት ነው አውቶማቲክሊ ጀነሬት ያደርጋል። ኦኬ ሶ አሁንም 3 ሆነ ማለት ነው። ኦኬ ሶ አንድ ሩል ተጨማሪ ኦኬ ሶ ኮለማችን ይህንን ኮለም ኢንቲጀር እንዲሆን አደረግን አይደል? ዳታ ኤኒ ኢንቲጀር ነው የሚገባው። ከዛ ደግሞ ሌላ ተጨማሪ ኤኒ ዱፕሊኬት ወይም ኑል እንዲኖር አንፈልግም። ባዶ መሆን አይችልም። ሬጂስተር ያላረገ ዩኒክሊ ልክ አሁን እኛ ለአሜሪካ መንግስት ሶሻል ሴኩሪቲ ሳይኖረን ሌጋል መሆን አንችልም፣ መስራት ምናምን አንችልም። ምክንያቱም ሌጋል አይደለንም ማለት ነው። ሶ እንደዛ ነው መሆን ያለበት ማለት ነው። ሶ ዱፕሊኬት ኑል የአንድ ሰው ሁለት አይነት ሶሻል ሴኩሪቲ ሊኖረው አይገባም። ሶ ያንን ያስቀርልናል።
ግን ደግሞ እንዲያግዘን ማድረግ ብንችልም ደግሞ እንዲያግዘን አውቶማቲክሊ ሰውነንና የሚረዳን ስንፈልግ አውቶማቲክሊ ኩዌሪ ኢንጂኑ የማይክሮሶፍት ኩዌሪ ኢንጂኑ አውቶማቲክሊ እንትን እንዲልልን አውቶ ኢንክሪመንት እንዲያደርግልን እንዲረዳን ማለት ነው። ያንን አንድ ዱፕሊኬት ኢረር ምናምን እያለ ባክን ፎርስ እንዳንሆን ቁጥር ማስገባት እንዳይጠበቅብን ሰው አይደንቲቲ እናደርገውና አውቶማቲክሊ ራሱ ክሬት እንዲያደርግ እናደርገዋለን ማለት ነው። ኦኬ አሁንም ድሮፕ አደረግና ሌሎችን ኮንስትሬኖችን አደርጋለሁ። ኦኬ ከእንደገና ድሮፕ አደርገዋለሁ። ድሮፕ ቴብል ኦኬ ሶ ድሮፕ ሆኗል። ኦኬ select all from ሶ አሁን ደግሞ የፈርስት ነኝ ሶ ቅድም እንዳያችሁት ኖል ምናምን ሲል ነበር ፈርስት ኔም አንድ በአምላክ ብቻ እያስገባው ማለት ነው። ሶ አሁን ናት ኖል ደግሞ ብዬ ሩል አስቀምጥለታለሁ። እዚጋ እንደምታዩት ከኮማዋ በፊት ከቅንፉ በኋላ ኖት ኑል ሶ ይሄ ማለት ምንድን ነው? አፕሊኬሽን ላይ አሁን ኦንላይን ላይ ስትሞሉ ወይም የሆነ አፕሊኬሽን ኦንላይን ላይ ስትሞሉ ምናምን የሆነች ቀይ አስትሪክት ወይም ኢንፑት ዩ መስት ኢንፑት ብሎ የሚያስቸግራችሁ የለም። ግዴታ ቫሊዩ ማስገባት አላችሁ። ካለብዛ ወደ ኔክስት እንትን ሙቭ አያደርግም። አፕሊኬሽን አሁን ስራ አፕላይ ስታደረጉ ፈርስት ኔም ላስት ኔም ግዴታ ነው ኦንላይን ላይ አፕላይ ስታደረጉ ማለት ነው። ሶ ካልሞላችሁ አይሄድላችሁም። የሆነች አስትሪክት የሆነች እንደዚህ ማለት እንደዚች አይነት አስትሪክት ዩዥሊ እንትን ይባላል ወይም መስት ኢንሰርት ቫሊዩ ምናምን ኢንሰርት ቫሊዩ ምናምን ይላቸዋል። እንደዚህ አይነት ጽሁፍ ይመጣባቸዋል። ያ ማለት ከባክ እኛ ሩል ይሄንን ካስቀመጥ ነው። ኦኬ ፈርስት ኔም ላስት ኔም ችግር የለውም። ፕሮቫይድ አንዳንዱ ላስት ኔም ላይኖረው ይችላል። ፈርስት ኔም ግን ሁሉም አለው። ሶ ፕሮፐር መዝገብ አንድ ተማሪ እዚህ ትምህርት ቤት መጥቶ ሬጅስተር ሲደረግ የስቱደንት ዩኒክ አይዲ ሬጅስተር ይደረጋል። ፈርስት ኔሙን ፕሮቫይድ ማድረግ አለበት። ኦኬ ፈርስት ኔምን ፕሮቫይድድ ካላረገ ናት ተርሚኔት አድርገው ማለት ነው። በቃ መግባት ፈርስት ኔሙን እስከሚሰጠን ድረስ እንትን ማለት አለበት። ሶ አፕሊኬሽን እንደምታዩት አስገቡም እንደሚሏችሁ ይቺ ነች ማለት ነው። ከባክንድ ከዳታቤዝ ስታዩ ይቺ ናት ማለት ነው። አልቀበልም ፕሮቫይድ ካላረጋችሁ በስተቀረ ማለት ነው። ላስት ኔም ዳትስ ፋይን ኑል መሆን ይችላል። ኢትስ ኦኬ ፕሮቫይድ ማድረግም አለማድረግም ትችላላችሁ። ይሄ ሰው ፕሮቫይድድ ማድረግ አይጠበቅበትም። ኑል ብላችሁ መጻፍ ትችላላችሁ። ካልጻፋችሁ ማይክሮሶፍት ኤስኩኤል ሰርቨር አውቶማቲክሊ ያደርገዋል። ኦኬ ጀንደር ጀንደር ከፈለኩኝ ቼክ ኮንስትሬን ጀንደር ለምሳሌ ግዴታ ኦኬ ዊ ዋንት ጀንደር ኤፍ ኦር ኤም ነው። ኦኬ ኤፍ ኦር ኤም ነው የምንፈልገው አይደል? ግን አንድ ሌተር ነው እስካሁን ያለው አንድ ካራክተር አስገባ ነው እንጂ ቴክኒክሊ ጂ ማስገባት ይቻላል፣ ኤን ማስገባት ይቻላል፣ ኤም ኬ ኦ ኤስ እንደዚህ እያለ ይሄዳል ማለት ነው። ስለዚህ ወይ ኤም ወይ ኤፍ ብቻ ነው እንዲገባ የምንፈልግ ካልን ሌላ ሩል አፕላይ እናደርጋለን። ወይ ቼክ ወይ ኤፍ ወይ ኤም መሆን አለበት። ኦኬ ብለን ስንመጣ ምን እናደርጋለን? ቼክ እንልና ቅንፍ እንከፍታለን ማለት ነው። ቅንፍ ውስጥ እናስገባዋለን። ከኮማ በፊት ነው። ቼክ እንልና ኦኬ ቼክ እንልና ጀንደር ይችን እናመጣትና እዚህ ጋር እናስገባታለን። ጀንደር ኢኩልስ ኦኬ ኤፍ ኦር ጀንደር ኢኩልስ ኤም ኦኬ ይሄ ማለት ኦንሊ ኤፍ ኦር ኤም ነው ማስገባት የምትችሉት። ኦኬ this means only F or M can be inserted.
ኦኬ ሶ ይሄ ብቻ ነው የሚሆኑ ማለት ነው። ይሄ ሌላ ሩል አመጣን ማለት ነው። ሜጀር ዳትስ ፋይን። ኤጅ ግን ለምሳሌ ከዚህ ትምህርት ቤት የሚማር አዳልት ነው እና ከ18 ዓመት ጀምሮ ከኛ ትምህርት ቤት የሚገባው 18 እና ከዛ በላይ የሆነ ነው። ከ18 እና ከዛ በላይ የሆነ ነው የምንፈልገው። ኦኬ ብል ምን አደርጋለሁ? I want students to join this class that are that if age is 18 or greater than 18 years old. ኦኬ ሶ ምን አደርጋለሁ? አሁንም ቼክ ኮንስትሬን አደርጋለሁ ማለት ነው። ከኮማዋ በፊት ሜክ ሹር ከኮማ በፊት አድርጉ። ኦኬ ሜክ ሹር ከኮማ በፊት አድርጉ። ኦኬ ሶ ሜክ ሹር ይሄ እንትን እንዳይላችሁ አቴንሽናችሁ እንዳይወስደው ከኮማዋ በፊት መጣና አሁንም ቼክ ኦኬ ቼክ ብዬ አሁንም ኮማ እከፍታለሁ እና ኤጅ ኦኬ ኤጅ ኢኩልስ ኦር ግሬተር ኦር ኢኩልስ 18 ኦኬ እንደዛ ነው የሚሆነው። ኦኬ ሶ ቼክ እስካሁን ምን አድርገናል? ፕራይሜሪ ትንሽ ብሪፍሊ በቲዮሪ አይተነዋል። ሰው ራሱን የቻለ ሰፋ ያለ ሰዓት እንሰጠዋለን ትንሽ ኮምፕሌክስ ስለሚሆንባችሁ። ዩኒክሊ አይደንቲፋይ እንዲያደርግ ናትኖል ዩኒክሊ አይደንቲፋይ እንዲያደርግ ማድረግ እንችላለን። ሶ ዩኒክ የት ለጋር አድርገው ዩኒክን departments. I will add departments. Okay. Oh no. Okay. So department. Okay. Just varchar. So chemistry, biology, or science. ምንድነው የሚባለው? Science. Communication department አለ። ሳይንስ ዲፓርትመንት አለ። ሂስትሪ ዲፓርትመንት ይኖራል። ሶ ዩኒክሊ ዲፓርትመንቶች እንዲኖሩ እኛ ያው አይቲ ላይ ነው ፎከስ የምናደርገው። ሶ የተለያዩ ማድረግ እንችላለን። ሶ ዲፓርትመንቶች ዱፕሊኬት አይሆንም ማለት ሁለት ዲፓርትመንት ከአንድ ትምህርት ቤት አይኖርም። አንድ ዲፓርትመንት ነው የሚሆነው። ሶ ዲፓርትመንትስ ቫርካር ዊ ካን ሴይ 15 አይደለ? ከዛ ዩኒክ ኦኬ ዩኒክ ይሄ ምንድን ነው? ዩኒክሊ እያንዳንድ ትምህርት ቤት ሂስትሪ አይደል? ሂስትሪ ዲፓርትመንት ከሆነ ሂስትሪ this will identify each unique እንዲሆን each department so ያው just ዩኒክ ለማድረግ ዩኒክን ለማሳየት ነው እንጂ ምናልባት እንትን ሪያሊቲ ላይ ላይሆን ይችላል። አንድ ተማሪ የተለያየ ዲፓርትመንት ዱፕሊኬት ሊኖር ይችላል። ግን just ይችን ዩኒክን አፕላይ ለማድረግ ነው። okay this will allow only one type of entry ማለት ነው። this will allow only unique entry. okay so unique አደረግን። so uniquely so history ከሆነ history የሚለውን እኛ ያው ኢቲኤል ኤስኩኤል አይቲ ኔትወርክ እያለን እንቀይረዋለን። ስታርት ዴት ሌላው ደግሞ ዲፎልት አሁን ለምሳሌ እዚህ ትምህርት ቤት የዚህ ኮርስ የሚወስድ ወይም የዚህ ትምህርት ቤት ተማሪ በአንድ ቀን ነው የሚጀምረው አይደል? ወይ ግን አንዳንዱ ከሳምንት በኋላ ወይም ከሳምንት ሁለት ሳምንት በኋላ ሊጀምር ይችላል። ሶ ዩኒክሊ ዲፎልት ካልሰጠነ
ወረቨር እንትን የተባለውን ውሰደው እንደማለት ነው። ሰው ለምሳሌ ይሄንን ዲፎልት ብለን ዴት እንስጠው ኖቬምበር 27 ኦኬ ሶ 2023 ኦኬ 2023 11/27 so anything so provide ካላደረግን oops I don't know what I'm doing okay so anything ማለት ነው ላይክ በሁሉም አንድ አይነት ስለሆነ ሰው መደጋገም ለእያንዳንዱ ተማሪ ማስገባት አይጠበቅብንም ማለት ነው። ኦኬ ሶ አብዛኛውን ትምህርት ቤት የሚከፈተው በተመሳሳይ ቀን ነው እና ሬጂስተር ይደረጋል። ከዛ ሲጀምር ሁሉም ተማሪ የሚመዘገበው ወይም ስታርት የትምህርት ቤቱ ዴይ ዋን የሚጀምረው የዛ ቀን ነው። ሶ አስገቢ ብባል አዘ ዲቨሎፐር ዳታ ኢንትሪ ወይም ዳታ ኢንተር እያደረጉ ባስገባ ይሄንን በተደጋጋሚ ማስገባት አይጠበቅብኝም። ስለዚህ ምን አድርጌ ዲዛይን አደርገዋለሁ? ዲፎልት አድርገህ አስገባው። በቃ ቁጥር ካስገባውልህ ታስገባዋለህ። ካለበለዚያ ግን ይሄንን አስገባው። ባይ ዲፎልት ይሄንን አስገባው። ቁጥር ካላረኩልህ ውሰደው ይሄን እንዳለ ማለት ነው። ውጭ እናየዋለን። ሶ መጀመሪያ ፕራይሜሪ ኪ ምንድን ነው? ቱ ኢሊሚኔት ኑል ኦኬ ኑል ማለት null is not allowed okay null and duplicate value is not allowed and identity column ደግሞ ስለጨመረን okay we don't have to provide value because it's automatically value ማድረግ አይቻልም አይጠበቅብንም automatically generate እንትን ማለት ነው okay and the column will generate number or student ID by automatically okay so we don't have to worry about it ማለት ነው okay so let's go to start dates defaults oh okay comma okay so don't forget comma ከዛ ዲፎልት ሶ አሁን ክሬት አደረኩት ኦኬ እዚህ ጋር ምንም አያሳየኝም ግን ይሄንን ፔን ኦኬ ኤክስፓንድ ማድረግ ስፈልግ ምን አደርጋለሁ ይችን አንድ ፔን አደርግና ሰፊ ቦታ ይሰጠኛል እና ይሄ ደግሞ ሆሪዞንታል ይሄዳል ኤክስፓንድ ማድረግ ስፈልግ ደግሞ ክሊክ አደርግና ይችን ሜክ ሹር ፔን አደርጋታለሁ ሶ አሁን ምን ውስጥ ነኝ ያለሁት level up course ነው ያለሁት ሶ ኤክስፓንድ አደርጋለሁ ዳታቤዜን level up course ኤክስፓንድ አደርጋለሁ ከዛ ቴብል ውስጥ ኦኬ ሶ ቴብል ውስጥ ስቱደንትስ ኦኬ ከስቱደንትስ ደግሞ ኮለም ሶ ያስገባዋቸው በሙሉ እንደምታያቸው ስቱደንት አይዲ ፒኬ ማለት ፕራይሜሪ ኪ ነው ኢንቲጀር not null technically I don't have to write not null so yeah of course I didn't write not null እንደምታዩት ራሱን አውቶማቲክሊ not nullን የጨመረበት ለምን ፕራይሜሪ ኪ ስላደረኩበት ማለት ነው ቫርካር 12 not null ብሎታል ላስት ኔም እንደምታዩት ኑል አላደረኩም ግን ጨምሮልታል ባይ ዲፎልት ጀንደር እንትን ብሎታል ጀንደር ቼክ number 1 ቼክ I mean character 1 ግን እንደምታዩት ፊሜል ሜል አድርጌያለሁ ሶ በኋላ እናየዋለን ኮንስትሬኖችን ማለት ነው አይ ቲንክ እዚህ ጋር መሰለኝ አለ
ሶ እዚህ ጋር እንደምታዩት ኮንስትሬንቶችን ያስቀምጥኳቸውን ሁለት አይነት ኮንስትሬንት ነው ያደረገ። ኦኬ ሶ እዚህ ጋር እንደምታዩት ኮንስትሬንት አለ አይደለ? ተጨማሪ ምን አረገ? የጀንደር ስቱደንት ጀንደር ኮንስትሬንት አድርጓል። ሌላም ደግሞ ቼክ ኮንስትሬንት እዚህ ጋር ማለት ነው። ይሄ የቼክ ኮንስትሬንት የሰራው ማለት ነው። ኦኬ ቼክ ኮንስትሬንት አድርጓል። ከዛ ደግሞ አይ ቲንክ ኤጅ ከ18 ዓመት እና በላይ ብያለሁ። ይህንንም ያው ኮንስትሬን ብላችሁ ስም ካላወጣችሁለት ቁጥር አሳይን ያደርጋል። እነሱን በኋላ ለወደፊት እንማርባቸዋለን በደንብ አድቫንስ የሆናችሁ ስትሄዱ። ስቱደንት ስኩል ሌላ ደግሞ አምጧል ዲፎልት የሆነ ዲፎልት ዲኤፍ ሲኤች ለቼክ ኮንስትሬን ነው። ዲኤፍ ለዲፎልት ማለት ነው። ስቱደንት ማለት ቴብሉ ነው። ከዛ ኮሎሙን ደግሞ ይጽፍላችኋል ስኩል አይደል? ስኩል ኦኬ። ከዛ አሳይን አረገ ዲፎልት ኮንስትሬንት ስላደረጉበት ማለት ነው። ኦኬ እንደዚህ ካልን በቂያችን ነው። አሁን ዳታ ኢንሰርት እናድርግ። ምን አድርገናል? ሩላችንን ቴስት ለማድረግ እዚ ጋ አሁን በአምላክ የሚል አስገብተናል። አይ ቲንክ እሱን አይታችሁታል። ፈርስት ኔምስ ፕሮቫይድ ሳናደርግ እንየው። የዚህ ፈርስት ኔም ያ እንትን ይለናል ወይስ ተርሚኔት ያደርገዋል? ናት ኑል አለማስገባት አይቻልም። ኦኬ የመጀመሪያውን ምን አደርጋለሁ? ኦኬ ያስገባልኛል፣ ምክንያቱም ፈርስት ኔም አስገብቻለሁ። ኦኬ እንደምታዩት ፈርስት ኔም ብቻ ነው ያስገባሁት። እንደምታዩት ባይ ዲፎልት አውቶማቲክሊ ያው ፕራይሜሪ ኪ አይደንቲቲ አድርጎልኛል፣ ፈርስት ኔም አድርጎልኛል። ኑል ነው ባይ ዲፎልት ያስገባሁት። ዲፎልት ካስገባውልህ ቁጥር ቫሊዩ ከሰጠው ለስኩል ስታርት ዴት ካልሰጠው ጀስት ይሄንን ባይ ዲፎልት ይሄንን ውሰደው ነው። ያው በራሱ ዴት ፎርማት ነው የወሰደው። ዴት ብዬ ነው የወሰድኩት። የኔ የሰጠሁት ይሄ ነው፣ ግን በዳሽ ነው አድርጎ ያመጣው። ዳትስ ፋይን ኦኬ። አሁን ደግሞ ፈርስት ኔም አድርገን ይችን እንዴት ተርሚኔት ይሄንን ስላላስገባውለት እንዴት ተርሚኔት እንደሚያደርገው ማለት ነው። ኦኬ ይሄንን ወደ ላስት ኔም እንቀይረው። ላስት ኔም ሶ ዳት ሚንስ ላስት ኔም ፕሮቫይድ ሳደርግ ፈርስት ኔም ምን ሆነ ማለት ነው? ኑል ነው የሚሆነው ማለት ነው። ኦኬ አማን ኦኬ ሶ ምንድን ነው የሚለኝ? ክናት ላይን ኮድ 27 በደንብ እንድትለማመዷት። ላይን ኮድ 27 የት እንዳለ እየነገረኝ ነው። ኦኬ ኦራይት ላይን ኮድ 27 cannot insert value null into column first name. Okay, it cannot insert no value አለመስጠት አይቻልም ለፈርስት ኔም ማለት ነው። ኦኬ ሶ ፈርስት ኔም አይቻልም አለኝ ማለት ነው። ስለዚህ አላስገባልኝም እንደምታዩት ማለት ነው። አማን አልገባልኝም፣ ምክንያቱም ላስት ኔም ነው። ፈርስት ኔም ማስገባት አለብኝ ኢንኦርደር እንትን ለማለት። ኦኬ ለሚል ልጨምርላት። ኦኬ ፈርስት ኔም ኦራይት አማን ከዛ ገብሬ ኦኬ ቫዮሌሽን ኦፍ ዩኒክ ያስገባው ዲፓርትመንት እስኪ ዲፓርትመንት አንድ ኑል ነው የሚያስፈልገው። ዲፓርትመንት ደግሞ ሌላ ነው። አንድ ኑል ነው፣ ሁለተኛ ኑል መሆን አይቻልም። አይ ሃቭ ቱ ፕሮቫይድ ለዲፓርትመንት፣ ምክንያቱም ኦልሬዲ ኑል ስላለ ማለት ነው። ዲፓርትመንት ዩኒክሊ ስለሆነ ኑል አንድ እንትን ማለት ይችላል ማለት ነው። ዲፓርትመንት ሲኤስ ኮምፒውተር ሳይንስ ማለት ነው። ኦኬ እንደምታዩት ሩሎችን እያያችሁ ነው እንግዲህ።
አንድ ተደጋጋሚ አንድ ኑል ሊኖር ይችላል በዚህ ኮለም። ከዛ ውጭ ግን ሌላ ሲየስ ምናምን አያስፈልግም። ሶ ፈርስት ኔም ፕሮቫይድ ስላደረግኩት ያው ወሰደልኝ። ከዚህ እስከዚህ ያሉት ኑል መሆን ይችላሉ። እዚህ አንድ ኑል ብቻ ነው የሚሆነው። እያንዳንዷ ዩኒክ ነው የሚሆነው። የተደጋጋሚ ዩኒክ ነው የተባለው። ዩኒክ ስለሆነ እያንዳንዷ ዩኒክ ነው መሆን ያለባት። ኦኬ መደጋገም አይቻልም ማለት ነው። ሶ እንደዚህ አድርገን ሩሎቹን እንዳያችሁት ፕራይሜሪ ኪ አምጠናል። አሁን ላይ ስቱ ኤርሊ ለፎሬን ኪ ሶ ግን ያው ኮንሰፕቱ ገብቷቸዋል ብዬ አስባለሁ። ናት ኑል ቫሊዩ ግዴታ መግባት አለበት። ያው ይሄን ደግሞ ላስት ኔም ፕሮቫይድ አረጉ አላረጉ ችግር የለውም። ሶ የዚህን ደግሞ የቸክ እስኪ ደግሞ እንየው ይሄንን ማለት ነው የጀንደር ኦኬ ሶ ጀንደር ኮማ ጀንደር አልኩኝ። ሶ ጀንደርን እስኪ ጂ ብዬ ልጀምረው። ኦኬ ምክንያቱም ኤፍ ወር ኤም ነው የሚሆነው። ይሄ ኢቲኤል አንድ አይነት መሆን አይችልም። አማን ገብሬ ዳትስ ፋይን። ኦኬ ሶ ጀንደር ጂ ሶ ጀንደር አሁን የኢረር ይመጣብናል ማለት ነው። ኦኬ ኢንሰርት ስቴትመንትስ ዊዝ ቼክ ኮንስትሬንት ቼክ ስቱደንት ጀንደር። ኦኬ ምክንያቱም ምንድን ነው ያልነው? ሶ ኤፍ ኦር ኤም ፊሜል ኦር ሜል ነው እንጂ ጂ ምናምን የሚባል ነገር አይቻልም። ሶ ኢንሰርት አድርጎታል አላረገውም። እንደምታዩት ላይን ኮድ 27 ብሏል። ሶ ጂኤስ ነው። ሶ አሁን ኤፍ ልበለው። ኦኬ አማን ኤም ነው አይደለ? ሶ ኤክስኪዩት ባረገው አስገባልኝ ማለት ነው። ዋይ ምክንያቱም ፊሜል ወይ ሜል ነው ያልኩት። ኦኬ ሌላውን ቼክ እናድርገው። ኤጅ 18 ኦኬ ሶ ኮማ ኤጅ ሶ እዚህ ጋር 17 ላድርገው ኤረር እንዲያመጣ ማለት ነው። 17 ሶ ይሄኛው ደግሞ ኤስኩኤል ነው የሚሆነው። ዩኒክ መሆን አለበት ዲፓርትመንት። ሶ የኤጅ ኤረር እናመጣለን ምክንያቱም ከ18 እና ከ18 ዓመት በታች ያብ ምንድን ነው ላይን ኮድ 27 the insert statement conflicted with the check constraint check student age column. The conflict occurred in the database, so the database name ቴብሉን ይነግራችኋል። ኮሎም ደግሞ ኤጅ ነው። ሶ ይሄንን እንደገና ምን አድርገዋለሁ 18 አድርገዋለሁ ወይም 19 ከ18 እና ከዛ በላይ ስለሆነ ማለት ነው። እንደገና ኤክስኪዩት ሳደርገው አሁን ይሰራል። ሰው እንደምታዩት ኦኬ ሶ አማን አይደል 68 ገብሬ ሜል 19 ዲፓርትመንት ኤስኩኤል የጀመረው እንትን ነው ማለት ነው። ሶ ይችን ደግሞ ልጀምር። ሶ ይሄ ዩዥሊ ሁሉም እንደምታዩት በ27 ነው ኖቬምበር 27 ኦኬ ያው ዲፓርትመንት ያው ታዩታላችሁ ኤረር እያደረገ ስለሆነ ሶ ይሄንን ደግሞ ኮማ ላርግና ስኩል ስታርት ዴትስ ኦኬ ስኩል ስታርት ዴትስ ምንድነው ዲፎልት ማለት ኤኒ ቫልዩ ካልሰጠሁት አውቶማቲክሊ ይሄን ነው የሚወስደው ማለት ነው ኖቬምበር 2017 ሶ አሁን ግን 2020 ኦኬ ኦፍ ኮርስ ስታስገቡ እንትንም 2020 ኦኬ ኮማ January 1st and then 15 ሶ ቫልዩ ከሰጠሁት ይህንን ቫልዩ ወስደዋል። ካልሰጠሁት ግን ዲፎልት ብዬ ኮንስትሬንት ስላስቀመጥኩት ባይ ዲፎልት ይሄን ነው የሚወስደው። ሶ አሁን ይሄ አማን ኦኬ አብርሃም ልበለው አብርሃም ሶ አብርሃም 18 ኤስኩኤል ደግሞ መሆን አይችልም እንደምታዩት ዩኒክ ስለሆነ ማለት ነው። ኤስኤስአይኤስ እንለዋለን።
ሶ አሁን ኖቬምበር ጃንዋሪ 15 ነው የሚሆነው ማለት ነው። ሶ ይሄ የአብርሃም ስታርት ዴት ይለያል ማለት ነው። ኦኬ ሶ የመጨረሻው እንዳያችሁት 2020 ሌሎቹ እንዳለ 2023 ሆነው አብርሃም እንትን ሆነዋል ማለት ነው። ኦኬ ኦራይት ሶ ወደሚቀጥለው ስለ እነዚህ ኮንስትሬኖችን በእየሰራችሁ ሆፕፉሊ በሆምወርክ በራሳችሁ እየጨምራችሁ ይሄንን ሰራላችሁ። ደግሞ ተጨማሪ ሆምወርክ ላይ በሌላ ቴብል የራሳችሁን አድርጋችሁ ትሰራላችሁ። አፕላይ እነዚህን በሙሉ ክላስ ከመምጣታችሁ በፊት እነዚህን አፕላይ ታደርጉና ሰርታችሁ ታሳያላችሁ ማለት ነው። ኦኬ create table is I think homework. All right. I'll say create table. I'll say let me create table and apply those 5 constraints. Actually, the 5 ማለት ነው። table name ከስቱደንት ውጪ any table name. ኦኬ አንዴ በስቱደንት አይዲ በስቱደንት ብላችሁ እንትን ካላችሁ በኋላ ወይም ኮሎሙን ቀያይሩትና መክሹር ከኔ ዲፍረንስ እንዲሆን ማለት ነው። እሱንም ማድረግ ትችላላችሁ። ወይም ከኤኒ other than any table name other than students. ኦኬ ከይሄንን የኔን ያያችሁ ስለምትሰሩት ማለት ነው። so make sure apply those 5 constraints ከፎሬን ኪ ውጪ. oops okay